Tonight I can report to the world that the strikes were a spectacular military success. You're in favor of this world order. What have you built that works? የስልተ ቀመር ተከርቸም የምስራች ከዴምሲ ሪል ስቴት በልዩ ቅናሽ ይጠቀሙ። በውቡና ማራኪው ለቡ መብራት ኃይል እነሆ የቤት ባለቤት ይሆናሉ። ከዚህ በፊት ዴምሲ በሚሸጣቸው ቤቶች ላይ እስከ 30 በመቶ ቅናሽ አድርጎ ነበር። አሁን ደግሞ ለ50 ቤቶች ብቻ ተጨማሪ ቅናሽ አዘጋጅቷል። ለባለ 3 መኝታ ቤት እስከ 3.6 ሚሊዮን ብር፣ ለባለ 2 መኝታ ደግሞ እስከ 2.8 ሚሊዮን ብር ቅናሽ አድርጓል። ፍላጎቱ ባለ 1 መኝታ ከሆነም እስከ 1.8 ሚሊዮን ብር በሚደርስ ቅናሽ ይጠቀሙ። እድል አንድ ናትና ፈጥነው በ0910 21 61 40 ወይም በ0940 92 99 00 ይደውሉ። በአልጀዚራ ቴሌቪዥን ሄድ ቱ ሄድ ማለትም ፊት ለፊት በሚባል ፕሮግራም የሚታወቀው መህዲ ሐሰን ዜቴዮ በተሰኘ የዩቲዩብ ጣቢያው ዲ ፊሎሶፈር ኢን ዘ ቫሊ ወይም የሸለቆው ውስጥ ፈላስፋን የጻፈውን ደራሲና ጋዜጠኛ ማይክል ስታይንበርገር እንግዳ አድርጎት ነበር። በቃለ መጠይቃቸው መግቢያ ኤርባስ፣ አይስ፣ ሄርሺስ፣ ሞሳድ እና ሆም ዴፖ የሚያመሳስላቸው ነገር ይኖር እንደሆን ጥያቄ ተነሳ። ሁሉም ፓላንቲር የሚባለው የቴክኖሎጂ ድርጅት ደንበኞች መሆናቸው አንድ እንደሚያደርጋቸው ተገለጸ። ምናልባት ስሙን ከተለያየ ቅሌት ጋር በተገናኘ ሰምታችሁት ይሆናል። ምናልባትም ሳታውቁት አገልግሎቱን ተጠቅማችኋል። ነገር ግን አንድ እርግጠኛ የምንሆንበት ጉዳይ አለ። ሁላችንም ስለ ፓላንቲር ምንነትና ተግባር በደንብ ማወቅ የሚገባን ጊዜ ላይ ደርሰናል። ራሱን ሳይሸማቀቅ ወፈፌ ወይም ንክ ብሎ የሚጠራው የድርጅቱ ዋና ስራ አስፈጻሚ በአንድ ቃለ መጠይቅ የኛ ምርት አልፎ አልፎ ሰዎችን ለመግደል ጥቅም ላይ ይውላል ብሎ በአደባባይ በድፍረት ተናግሯል። ታዲያ ከዚህ በላይ ንክነት የት ይገኛል? እንዲህ ያለው መረጃ በድርጅቱ ድረገጽ ላይ አይገኝም። ነገር ግን በአዲሱ የስታይንበርገር መጽሐፍ ውስጥ የድርጅቱና የአስተዳዳሪው ጉዳይ በዝርዝር ሰፍሯል። ስታይንበርገር ከውስጥ ታዋቂ ሰዎች ጋር የነበረውን ልዩ ቅርበት መሰረት አድርጎ የከተበው መጽሐፍ ስለ ድርጅቱ አመሰራረት ይተርካል። በአንድ ወቅት ለትምህርት ቤት ዓመታዊ መጽሔት ፎቶ የፍልስጤም የሐርነት ንቅናቄ መለያ የሆነውን ኩፍያ ጠምጥሞ የነበረ ሰው እንዴት 180 ዲግሪ ታጥፎ ከዓመት በፊት በሊባኖስ ምድር የሂዝቡላህን አመራሮች ለፈጀው የሽብር ዘመቻ እስራኤላውያን የሚያስፈልጋቸውን ቴክኖሎጂ እስከ ማቅረብ እንደደረሰ ደራሲው ይተርካል። ድርጅቱ ከከረሜላ አምራቹ ሄርሺስ እስከ እስራኤሉ የደህንነት ተቋም ሞሳድና የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ ድረስ ከፍተኛ ትስስር እንዳለው ያትታል። አነጋጋሪው የድርጅቱ መሪ አሌክስ ካርፕ ተቋሙ ለጦርነት ስለሚያቀርበው ቴክኖሎጂ በየአጋጣሚው በኩራት እንደሚያወራም ያወሳል። በ21ኛው መቶ ክፍለ ዘመን መጀመሪያ የሰው ልጅ ወደ አዲስና ያልታወቀ ምዕራፍ ተሸጋግሯል። የሰው ልጅ ነጻነት በዲሞክራሲያዊ ተቋማት ሳይሆን ግዙፍ የቴክኖሎጂ ኩባንያዎች በሚያሰሉት ስልተ ቀመር ወይም አልጎሪዝም የሚወሰንበት ዘመን ነው። የማይክል ስታይንበርገር መጽሐፍ ደግሞ ከዚህ አዲስ ባርነት ነፃ የመውጫውን ወይም የማምለጫውን መንገድ በዝርዝር ያስረዳል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼ ዳያን ምንጭ ጠቅሶ በዚህ ተረክ ውስጥ የፓላንቲር ቴክኖሎጂን አደገኛነትና የአሌክስ ካርፕን የፍልስፍና ጭምብል ይመረምራል። ፈላስፋው አልባኖይ ለሰው ልጅ ያቀረበውን የነፍስ አድን ጥሪ ማካፍሎናል። አብዱ ሰመድ መሐመድ እዘረዝርላችኋለሁ። ሁሉን የሚመለከተው መለኮታዊ አይን በሲሊከን ሸለቆ እምብርት የሚገኘው ፓላንቲር ነው። ይህ ድርጅት ተራ የሶፍትዌር ኩባንያ አይደለም። ስታይንበርገር እንደሚገልጸው ኩባንያው የሰው ልጅ ሊያይ የማይችለውን ድብቅ ትስስር የሚፈታና ሁሉን የሚመለከት ቴክኖሎጂ ነው። ከባንክ ሂሳብ ዝውውር እስከ ማህበራዊ ብዙሃን መገናኛ ጽሑፍ፣ ከጂፒኤስ እንቅስቃሴ እስከ ፊት ገጽታ ያለውን መረጃ በማቀናጀት ለእያንዳንዱ ሰው የተሟላ ምስል ይፈጥራል። ይህ አደገኛ ቴክኖሎጂ በጠቅላይ መሪዎች እጅ ሲገባ በማሽን የተደገፈ አምባገነንነትን ይፈጥራል። አምባገነኖች የሚቀጡት ተፈጸመ ያሉትን ጥፋት አይተውና መዝነው ነው። አሁን ግን በፓላንቲር ታግዘው ገና ሊያጠፋ ይችላል የሚል ትንበያ መሰረት አድርገው ቀድመው ያጠቃሉ። ይህ ሳይቀደሙ የመቅደም ፈሊጥ የሰውን ልጅ የመቃወም መብት ገና በጥንስስ ደረጃ ያጨናቅፋል። ጽንሰ ሐሳቡ በዘመናዊው የፖለቲካና
የቴክኖሎጂ ፍልስፍና ውስጥ እጅግ አሳሳቢና ረቂቅ ጉዳይ ስለሆነ በጥልቀት መተንተን እንዳለበት ስታይንበርገር ይጠቅሳል። በማሽን የሚታገዝ አምባገነንነት የአንድ ሀገር መንግስት ወይም ሀያላን ተቋማት የዜጎችን እንቅስቃሴ፣ ሐሳብና ፍላጎት ለመቆጣጠር በሰው ፈንታ በረቂቅ ቴክኖሎጂ በተለይም ሰው ሰራሽ አስተውሎትና የጅምላ መከታተያ ሶፍትዌሮች የሚጠቀም ስርዓት ነው። ያለ ሰው ጣልቃ ገብነት በራሱ በሚሰላ ስልተ ቀመር ወይም አልጎሪዝም አማካይነት ዜጎችን የመከታተል፣ የመሰለል፣ የመፈረጅና የማፈን አቅም አለው። ከዚህ አደገኛ ቴክኖሎጂ ዋና ዋና መገለጫ አንዱ ቀድሞ የመቅጣትና የማሳደድ ስልቱ ነው። አምባገነኑ አገዛዝ አንድ ሰው ጥፋት እስኪሰራ አይጠብቅም። ይልቁንም የፓላንቲር አይነት የክትትል ሶፍትዌሮችን በመጠቀም የግለሰብን የባህሪ ለውጥ በማጥናት ወደፊት ሊያምጽ እንደሚችል ሲተነበይ ገና ሐሳቡ ሳይጠነሰስ እርምጃ ይወስድበታል። ሁለተኛው መገለጫው ሳይታይ ማየት ማስቻሉ ነው። ዜጎች በሄዱበት ሁሉ በካሜራ በስልክና በባዮሜትሪክስ መረጃ ክትትል እንደሚደረግባቸው ስለሚያውቁ ተፈጥሯዊ ማንነታቸውን ጥለው ራሳቸውን ቆጥበው እንዲኖሩ ይገደዳሉ። የዚህ አደገኛ ቴክኖሎጂ ሶስተኛ መገለጫ የማህበራዊ ግንኙነት መበጠስ ነው። የአንድን ግለሰብ የጓደኛና የዝምድና ሰንሰለት በሙሉ ስለሚሰልል ሰዎች እርስ በርስ መጠራጠር ይጀምራሉ። ክትትል ከሚደረግበት ሰው ጋር መታየት ብቻ ለቅጣት ስለሚዳረግ ህዝባዊ አንድነትና አብዮት እንዳይቀሰቀስ በዲጂታል ዘዴ አበክሮ ይገደባል። የለመድነው አምባገነን በአገዛዙ የክትትልና የስለላ ድክመት በመረጃ እጥረት ወይም በህዝባዊ አመጽ ሊወድቅ ይችል ነበር። ማሽን አገዝ አምባገነንነት ግን እጅግ ውጤታማ በመሆኑና የሰዎችን ሐሳብ ቀድሞ ስለሚደርስበት ስርዓቱን ከውስጥ ሆኖ ለመቃወም ወይም ለመገልበጥ የማይሞከርበት ደረጃ ላይ ተደርሷል። በማይክል ስታይንበርገርና በአልቫኖይ እይታ ማሽን አገዝ አምባገነንነት የሚለየው ሁሉን አዋቂ ቴክኖሎጂ በመታጠቁ ነው። ስታይንበርገር ይህን ጽንሰ ሐሳብ ከሲሊከን ሸለቆ ርዕዮተ ዓለም ጋር በማያያዝ የሚያነሳቸው ጥልቅ ነጥቦች አሉ። አንደኛው ዜግነትን ወደ መረጃ ቋት መለወጥ ነው። በሲሊከን ሸለቆ እይታ ግለሰብ ስሜትና ነፃ ፍቃድ ያለው ፍጡር ሳይሆን ሊነበብ የሚችል የመረጃ ድሪቶ ነው። ማሽን አገዝ አምባገነንነት የሚጀምረው መንግስት ስለ እያንዳንዱ ዜጋ ሁሉንም ነገር በማወቅ ነው። ፖለቲካዊ አቋም፣ የጤና ሁኔታ፣ የገንዘብ አጠቃቀም፣ ውሎና ግንኙነት በፓላንቲር ሶፍትዌር አማካይነት ይታወቃል። መንግስት ዜጎቹን እንደ መረጃ ካያቸው እንደ ማሽን ሊቆጣጠራቸውና ሊያስተካክላቸው አይቸገርም ማለት ነው። ሌላው የነፃ ምርጫ ዘመን ማክተሙ ነው። ስታይንበርገር እንደሚዘረዝረው ማሽን አገዝ አምባገነንነት አንድን ግለሰብ በኃይል ከማቆም ይልቅ ምርጫውን በረቂቅ ዘዴ መቆጣጠር ነው። ነገርየው የምሪት ፖለቲካ ይመስላል። ስልተ ቀመር ግለሰብ የሚያየውን መረጃ፣ የሚገዛውን ዕቃና የሚሰማውን ዜና ስለሚመርጥለት የሚያሳልፈውን ውሳኔ እንደራሱ ይቆጥረዋል። ነገር ግን አስቀድሞ በሶፍትዌሩ የተሰላ ነው። ፈላስፋው አልቫኖይ እንደሚለው ይህ የሰውን ልጅ የመወሰን መብት ይጥሳል። ምርጫው በመረጃ ቋት የሚወሰንለት ግለሰብ የገዛ ሕይወቱ ባለቤት አይሆንም። ሶስተኛው ተጠያቂነት የሌለው ኃይል ማንበሩ ነው። የቀደሙ አምባገነኖች ለሚፈጽሙት ወንጀል ተጠያቂ የሚሆኑበት አጋጣሚ ይፈጠራል። በማሽን አገዝ አምባገነንነት ግን ውሳኔው በሶፍትዌሩ ስለሚሰላ ጣት የሚቀሰርበትን አካል ለመለየት ያዳግታል። የደራሲው ስታይንበርገር ስጋት እንደ ፓላንቲር ያሉ ኩባንያዎች ከመንግስት በላይ አቅም ማበጀታቸው ነው። እነዚህ ኩባንያዎች የቴክኖሎጂያቸው ጥገኛ ያደረጓቸውን መንግስታት ይቆጣጠሯቸዋል። ኩባንያዎቹ ሳይመረጡ የህዝብን ሕይወት የሚወስኑ ትይዩ መንግስታት ይሆናሉ ማለት ነው። አራተኛው ነጥብ የሲሊከን ሸለቆ ትምኔት ከአስፈሪው መጻኢ አይጨበጤ መከራ ጋር የሚኖረው ልዩነት መወሳሰብ ነው። ይህም የሲሊከን ሸለቆን መንታ ተቃራኒ ገጽታ ያሳያል። ትምኔት የማይጨበጥ የቅዠት ዓለም ነው። ሲሊኮን ዓለም የሚሸጠው ትምኒትን ወይም ፍጹማዊ ዓለም የሚባለውን ተስፋ ነው። ቴክኖሎጂው የሰው ልጅ ችግር ሁሉ ፈቶ ዓለምን ገነት ያደርጋታል የሚል እምነት ነው። እያንዳንዱ ነገር ቀላል፣ በፍጥነት የሚከወንና እንከን አልባ ይሆናል። የግለሰቡን ፍላጎት ስልኩ ያውቅለታል። ሰው ሰራሽ አስተውሎት ለጥያቄ መልስ ይሰጣል። ሮቦቶች ከባባዱን ሥራ ያከናውናሉ። ሰውን ከድካም አሳርፎ በምቾት እንዲኖር ያደርጋል። አይጨበጤው የወደፊት ስጋት ደግሞ ተቃራኒ ነው። ቴክኖሎጂው ሰውን ከመጥቀም ይልቅ ለመቆጣጠርና ለማጥፋት በሚውልበት ጊዜ የሚፈጠር ፍርሃት ነው። ክትትል፣ ቁጥጥር፣ የግል ነጻነት እጦትና ሰውን እንደ ማሽን መዘወር ነው።
አንድ ግለሰብ የት እንዳለና ምን እንደሚያስብ ለመንግስት ያዋሽካል። ሰው ሰራሽ አስተውሎት ስራውን ይቀማዋል። ድሮኖች ያለ ሰው ጣልቃ ገብነት መንቀሳቀሳቸው ያሳስባል። ግቡ ጥቂት ባለሀብቶችና መንግስታት መላውን ህዝብ በቴክኖሎጂ እንዲቆጣጠሩ ማድረግ ነው። ማይክል ስታይንበርገር እንደሚለው ሲሊከን ሸለቆ ትምኒትን ማለትም ኢትዮጵያን እየመሰረተ መሆኑን ቢያትትም በተግባር ግን አስፈሪውን ቅዠት ወይም ዲስቶፒያን አንብሯል። በቴክኖሎጂ ህይወትን ቀላል እያደረገ በዚያው ልክ የግለሰቦችን ነጻነትና ማንነትን ይቀማል። ስታይንበርገር እንደሚያስጠነቅቀው አዲሱ አምባገነንነት እንደ ድሮ በታንክና በጠመንጃ አይመካም። ኑሮና ህይወትን በማቅለል ስም ወደ ሰዎች ጓዳና አእምሮ መሰስ ይላል። ሰዎች ኑሯቸውን ለማቅለል ሲሉ ገበናቸውንና ነጻነታቸውን አሳልፈው ሲሰጡ ማሽን አገዙ አምባገነንነት ያለምንም ደም ድል ይቀዳጃል። የፓላንቲር መስራችና ዋና ስራ አስፈጻሚ አሌክስ ካርፕ እጅግ አወዛጋቢ ሰብዕና እንዳለው ስታይንበርገር ይገልጻል። ራሱን እንደ ፈላስፋና የግራ ዘመም ፖለቲካ አራማጅ አድርጎ ቢያቀርብም በተግባር ለዘመናዊ ጦርነትና ለጅምላ ክትትል ወይም ስለላ የሚያገለግሉ አደገኛ የቴክኖሎጂ መሳሪያዎችን በስፋት እየሰራ ይገኛል። ስታይንበርገር ከዜቴዮ ጋር ባደረገው ቃለ መጠይቅ እንደገለጸው ካርፕ የዶናልድ ትራምፕን ለአሜሪካ ርዕሰ ብሔርነት ዳግም መመረጥ እንደ ትልቅ የገበያ ዕድል ነው ያየው። ዴሞክራሲን ለመጠበቅ ኃይል ያስፈልጋል እያለ ወዲህ ደግሞ ግላዊነትን ዋጋ የሚያሳጣ ቴክኖሎጂ ፈጥሯል። አፉን ሞልቶም የሥራው ውጤት ሰዎችን ለመግደል ጥቅም ላይ እንደሚውል ይደሰኩራል። በሌላ በኩል ስለ ሰብአዊ እሴት መከበር ማውራቱ ትልቁ የዘመናችን የህሊና ግብዝነትና ተቃርኖ ነው። የሲሊከን ሸለቆ ርዕዮተ ዓለም የሰውን ልጅ አእምሮ ከመረጃ ማቀነባበሪያ ማሽን ጋር ይደምራል። ስታይንበርገር እንደሚለው ይህ እይታ የሰውን ልጅ ክብር ያቃልላል። አንጎል ሃርድዌር፣ ሐሳብም ሶፍትዌር አይደለም። እዚህ ላይ ነው የፈላስፋውን አልቫኖይ ትዕምርት ማንሳት ግድ የሚለው። ኖይ እንደሚከራከረው ንቃተ ህሊና አእምሮ ውስጥ የሚፈጠር ነገር ሳይሆን ሰው ከዓለም ጋር የሚያደርገው መስተጋብር ውጤት ነው። ሰውነት ማለት መረጃ መሰብሰብ ሳይሆን በዓለም ውስጥ መኖር፣ መውደቅ፣ መነሳት፣ መሳሳት፣ መፍራትና ማፍቀር ነው። ሰው ሰራሽ አስተውሎት እንዲህ አይነት ማንነት ስለሌለው ፈጽሞ ሰውን ሊተካ አይችልም። ደግሞም አደጋው ሰው ሰራሽ ተግባቦት ሰውን መተካቱ አይደለም። ይልቅ ራሱን እንደ ሰው ሰራሽ ተግባቦት በማየት ነጻነቱን በፈቃዱ አሳልፎ መስጠቱ ያሰጋል። በ18ኛው ክፍለ ዘመን ጄረሚ ቤንታም የተባለ ፈላስፋ የገዛ አካልን መቀፍደድ ወይም ፓኖፕቲኮን የተባለ የእስር ቤት ንድፍ አውጥቶ ነበር። እስረኛው ሁልጊዜ እንደሚታይ ስለሚያውቅ ጠባቂው ባይኖር እንኳ ራሱን በራሱ እንዲቆጣጠር የሚያደርግ ስርዓት ነው። ዛሬ የሲሊከን ሸለቆ ዓለማችንን እንዲህ ወደ መሰለው እስር ቤት ቀይሯታል። የሰው ልጅ ስልኩ፣ ስማርት ሰዓቱና የማህበራዊ ትስስር ገጹ ሁልጊዜ ስለሚከታተሉት ተፈጥሯዊ የኑሮ ዘይቤውን ትቷል። ሁሉም ለስልተ ቀመሩ ወይም አልጎሪዝሙ የሚስማማ ጥሩ ሰው ለመሆን ይጥራል። ይህ ደግሞ የሰው ልጅ የፈጠራ አቅምና ስር ነቀል ለውጥ የማምጣት ችሎታ ይገድባል። ግላዊነት የአእምሮ ኦክሲጅን ነው። ኦክሲጅን በሌለበት ቦታ ነጻነት አይኖርም። ቴክኖሎጂ የሚቀማው ይህን እስትንፋስ ነው። ስታይንበርገር እና ኖይ ተስፋ አይቆርጡም። ከዚህ ዲጂታል ወህኒ ለማምለጥ የተጠላለፈውን መረብ በዘዴ መበጣጠስ እንደሚያሻ ይመክራሉ። የመጀመሪያው አይገመቴ መሆን ነው። በቴክኖሎጂ ምርጫ ወይም የይዘት አቅርቦት ከመመራት ይልቅ ድንገተኛ ውሳኔ ማሳለፍና ቴክኖሎጂው ሊተነበየው የማይችል ጠባይ ማሳየት የነጻነት መቅደም ይሆናል። ሁለተኛው ስልት ኪነ ጥበብን እንደ መሳሪያ መጠቀም ነው። ጥበብ ሰውን ቆም ብሎ እንዲያስብ ያደርጋል። በዲጂታል ዓለም ውስጥ የማይለካውን የሰውን ልጅ ስሜት በጥበብ መግለጽ ቴክኖሎጂውን ግራ ያጋባዋል። ስለሆነም ፊትን ወደ ጥበብ በማዞር ወጥመዱን መበጠስ ይቻላል። ሶስተኛው መላ አካላዊ ተሳትፎ ነው። የስልክ ሰሌዳ ላይ ተጥዶ ከመዋል ከሰዎች ጋር ፊት ለፊት መገናኘት፣ መወያየትና በዕለት ተዕለት ኑሮ አካላዊ እንቅስቃሴ ማድረግ ከዲጂታሉ የቁም እስር ይገላግላል። ጋዜጠኛ ማይክል ስታይንበርገር ዲ ፊሎሶፈር ኢን ዘ ቫሊ በተባለው መጽሐፉ ያቀረበው ማስጠንቀቂያ ግልጽ ነው። ሰው ግዑዝ መረጃ አይደለም። ስጋና ደም፣ ስሜትና ስሌት የገነባው ነጻነትን የሚረዳ ፍጡር ነው። ፓላንቲርና መሰል ኩባንያዎች የቱንም ያክል ቢያይሉ የሰውን ልጅ ነጻ ፈቃድ ሙሉ በሙሉ ሊቆጣጠሩት አይችሉም። ነጻነት የሚጠነሰሰው ሕይወትን ቀላልና ምቹ ያደርጋል ተብሎ የሚቀርበው ቴክኖሎጂ የሕይወት ወጥመድ መሆኑን መረዳትና ወደ ተወሳሰበው ተፈጥሯዊው የሰውኛ ዓለም በመመለስ ነው።
የሰው ልጅ ታሪክ በተጋድሎ የተሞላ ነው። ዛሬ የገጠመው ትግል ደግሞ ራሱን ከገነባው የዲጂታል ወጥመድ ተከላክሎ ወደ ቀደመ ክብሩ መንጠላጠል ሆኗል። ፓላንቲር አያሌ መረጃ አከማችቶ በመተንተን የሰው ልጅ ሊያየው የማይችለውን ድብቅ ምስቅልቅል ትስስርና የተደጋገመ እንቅስቃሴ አጥንቶ ደርዝ የሚሰጥ ሶፍትዌር ነው የሚሰራው። ይህ ቴክኖሎጂ ለአሜሪካ ጦር ኃይል፣ ለደህንነት ተቋማትና ለአውሮፕላን ገንቢ ግዙፍ ኩባንያዎች አገልግሎት ጥቅም ላይ ይውላል። የፓላንቲር ዋና ሥራ አስፈጻሚ አሌክስ ካርፕ እጅግ የሚገርምና የተለየ ጠባይ እንዳለው ማይክል ይገልጻል። በስብሰባ መሃል ድንገት ብድግ ብሎ ታይቺ የተባለውን የቻይናውያን ስፖርት ይሰራል። አሜሪካ ውስጥ እየኖረ የላቀ ስልጠና የወሰዱ የኖርዌይ ልዩ አንጋቾችን የግል ጠባቂ አድርጎ ቀጥሯል። ምንም እንኳ የበቀለው ጦርነት በሚቃወም ግራ ዘመም ፖለቲካ አራማጅ ቤተሰብ ውስጥ ቢሆንም ለዘመናዊ የጦርነት ስልት የመሰረተውን ኃያል ተቋም ይመራል። የአክራሪው ቀኝ ዘመም ፖለቲከኛ ዶናልድ ትራምፕ አድናቂና ተከታይ ነው። ማይክል ስታይንበርገር ለዘይቴዮ እንደገለጸው ካርፕ ራሱን ተራማጅና ማርክሳዊ ብሎ ከሚጠራበት ማንነት ተነስቶ ነው ወደ ዶናልድ ትራምፕ ደጋፊነት የተሸጋገረው። ፓላንቲር በመንግስት ተቋማት ውስጥ ይበልጥ ስር እንዲሰድ የሚያስችል ትልቅ ዕድል እንደሆነ ያምናል። ፓላንቲር ላለፉት 10 ዓመታት ከእስራኤሉ ሞሳድ ጋር ሰርቷል። እንደ አውሮፓውያን አቆጣጠር በ2023 8ኛ ወር ላይ የሐማስ ታጣቂዎች ጥቃት ከከፈቱ ወዲህ እስራኤላውያን ለተጠቀሙት ቴክኖሎጂ ድጋፍ አድርጓል። የሊባኖስ ሂዝቡላህ ታጣቂ ቡድን አባላት በፔጀር ላይ በተጠመደ ፈንጂ በተካሄደባቸው ዘመቻም እጁ እንዳለበት ይታማል። በዚህ ጥቃት በርካታ የቡድኑ መሪዎች ሙትና ቁስለኛ መሆናቸው ይታወሳል። የአልቃይዳውን መሪ ኡሳማ ቢንላደንን ለመግደል በተፈጸመው ተልዕኮም እንደተሳተፈ ይነገራል። በመጀመሪያው የትራምፕ አስተዳደር ወቅት ተቋሙ በስደተኛና ጉምሩክ ተቆጣጣሪው ተቋም አይስ ዘመቻ በመካተቱ ከባድ ተቃውሞ ገጥሞት ነበር። ከመህዲ ሐሰን ጋር የተደረገው ውይይት ሌላኛው ትልቅ ጭብጥ የሲሊከን ሸለቆ ተቋማት መንግስትን የመቆጣጠር ጥንስስ ነው። ስታይንበርገር እንደሚከራከረው የፓላንቲር ቴክኖሎጂ እጅግ አስፈላጊ ከመሆኑ የተነሳ ወደፊት የዴሞክራት ፓርቲ ፖለቲከኞች የሚመሰርቱት አስተዳደር እንኳ እርግፍ አድርጎ ሊተወው አይችልም። ይህም ኩባንያው በመንግስት ፖሊሲ ላይ ያለ ተጠያቂነት ከባድ ተጽዕኖ እንዲኖረው ያደርጋል። ለቃለ መጠይቁ መነሻ የሆነው ዲ ፊሎሶፈር ኢን ዘ ቫሊ መጽሐፍ በፈላስፋው አልቫኖ ሕይወትና ተጽዕኖ ላይ ያተኮረ ምሁራዊ የባህል ትችት ነው። መጽሐፉ በሲሊከን ሸለቆ የቴክኖሎጂ ብሩህ ተስፋ፣ በመረጃ በሚመራ ንቃተ ህሊና እንዲሁም በሰው ልጅ ተፈጥሯዊና ውስብስብ ባህሪያት መካከል ያለውን ቅራኔ ይፈትሻል። ክትትልና ቁጥጥር የሚያስከትለውን የሽብር ስሜትም በስፋት ይዳስሳል። የዘመናዊ ክትትል አደጋ ምስጢርን ማውጣት ብቻ ሳይሆን የሰውን ልጅ ነፃ ምርጫና ውሳኔ እስከ ወዲያኛው መቀየሩ ነው። የቴክኖሎጂው ሌላ ችግር ሰውን እንደ ዕቃ ማየቱ ነው። በክትትል ስርዓት ውስጥ ሰው ከቁጥርና ከመረጃ ስብስብነት ያለፈ ህላዌ ይነፈጋል። ስልተ ቀመር የግለሰብን ቀጣይ እርምጃ መተንበይ ከቻለ ወደ ፈለገው አቅጣጫ ሊገፋው ይችላል። ይህም የሰው ልጅ ለድንገተኛ ነገር ምላሽ የሚሰጥበትን ተፈጥሯዊ ጠባይ ያጠፋል። መጽሐፉ እንደሚያሳስበው ለሰው ግላዊ ፈቃዱ የነፍሱ መዳኛ ነው። በቴክኖሎጂ አምልኮና በውጤት ተኮር ዓለም ውስጥ የሰውን ልጅ ማንነት ለማስጠበቅ ወደ ተፈጥሯዊና አካላዊ ቁመና መመለስ ይገባል። አሌክስ ካርፕ ስለሚመራው ተቋም ፓላንቲርና የቴክኖሎጂ ውጤቱ ወደፊት ሊያመጣ ስለሚችለው አስፈሪ አምባገነንነት በመረጃ አስደግፈን መዘርዘር ያስፈልጋል። ማይክል ስታይንበርገር በመጽሐፉ አሌክስ ካርፕን የሚገልጸው እንደ ተራ ነጋዴ ሳይሆን የራሱ ፍልስፍናና ርዕዮተ ዓለም እንዳለው መሪ ነው። ካርፕ በግርሻ ማርክሳዊነት ፍልስፍና ዶክትሬት ቢኖረውም የዓለማችንን እጅግ አደገኛ ቴክኖሎጂ ይቆጣጠራል። ለሚከውነው ሥራ ከሁለት ክፉዎች የተሻለውን መምረጥ የሚል አመክንዮ ያቀርባል። ዓለም አቀፍ ሽብርና ወንጀልን ለመከላከል የግድ እንዲህ ያለ ኃይለኛ የክትትል መሳሪያ እንደሚያስፈልግ ይሞግታል። የኛ ቴክኖሎጂ ከሌለ ምዕራባውያን ሀገራት በጠላት ይጠቃሉ የሚል እምነትም ይከተላል። ነገር ግን ስታይንበርገር እንደሚለው ካርፕ ይህን የሚያንጸባርቀው ራሱን የፈላስፋነት ካባ ሸፍኖ የገነባው ስርዓት ከሚያመጣው አደጋ ለመደበቅ ነው። የሱ ቴክኖሎጂ በዲሞክራሲያዊ ስርዓት ውስጥ ለደህንነት ይውላል ቢባል እንኳ አምባገነን መሪዎች እጅ ቢገባ ሊፈጠር የሚችለው ነገር ስታይንበርገርና ፈላስፋው አልቫኖይ እጅግ አስፈሪ እንደሚሆን ያስቀምጣሉ። በድሮ ጊዜ አንድ ሰው ከአምባገነን አገዛዝ ለማምለጥ ስሙን ወይም አካባቢውን ቀይሮ
አዲስ ሕይወት ሊጀምር ይችል ነበር። በፓላንቲር ዘመን ግን ይህ አይታሰብም። ቴክኖሎጂው የአንድን ሰው የባንክ ዝውውር፣ የዝምድና ትስስር፣ የማህበራዊ ገጽ እንቅስቃሴና የፊት ገጽታን በማስተሳሰር ዲጂታል ተከርቸም ይፈጥራል። ሰውየው ገና ተቃውሞ ሳያስብ ቴክኖሎጂው በባህሪውና በምርጫው ላይ የሚያየውን ለውጥ ተንትኖ ሊያምጽ እንደሚችል በመደምደም ቀድሞ እርምጃ እንዲወሰድበት ያሳስባል። አንድ ግለሰብ ሁልጊዜም የሚከታተለው አካል መኖሩን ሲያውቅ ጠባዩን ይለውጣል። ሐሳብን በነጻነት ማመንጨትና መግለጽ ያቆማል። ሰዎች የሚኖሩት ለራሳቸው ሳይሆን ለሶፍትዌሩ ስልተ ቀመር ጥሩ ሰው መስለው ለመታየት ነው። ይህ ደግሞ የሰው ልጅ ነጻነት በስነ ልቦና ደረጃ የሚገድል ተግባር ነው። አምባገነን መንግስታት ይህን ቴክኖሎጂ ቢጠቀሙ ህዝባዊ አብዮት እንኳ አይታሰብም። ምክንያቱም ስርዓቱ የሰውን ልጅ የልብ ትርታና ሐሳብ አስቀድሞ ስለሚያውቅ ግርግር ከመፈጠሩ በፊት በጸጥታ ኃይል ያዳፍነዋል። ይህን አደጋ ለመከላከል እንደ አልቫኖ ያገላለጽ ሰውነት ምን ማለት እንደሆነ ደግመን ደጋግመን ማሰብ አለብን። ቴክኖሎጂ የማያስተዳድረው ያልታቀደና ያልተሰላ ህይወት መኖር የሰውነት መጀመሪያ ነው። ፓላንቲር እጅግ ከፍተኛ መጠን ያለውን መረጃ ወይም ዳታ በመተንተን ሰዎች ሊያመልጡበት የሚችለውን ሚስጥራዊ መንገድ የሚለይ ሶፍትዌር የሚያጎለብት ኩባንያ ነው። ማይክል ስታይንበርገር በመጽሐፉ ውስጥ አልቫኖይን ዋቢ በማድረግ የፓላንቲር አይነት የመረጃ መሰረተ ልማት ወደ ፍጹም አምባገነንነት እንዳይቀየር ለመከላከል ባለ 3 እርከን መሰረታዊ ጥበቃ መፍትሄ እንደሚሆን ይጠቅሳል። ሕግ፣ ቴክኖሎጂና ባህል። ከመረጃ ወይም ዳታ መብት ወደ ስነ ህይወታዊ ልዕልና መሸጋገር ያሻል። አሁን ያሉት ህግጋት እንደ አውሮፓ ህብረት ሁሉ ትኩረት የሚያደርጉት የግል መረጃዬ ለምን ጥቅም ዋለ የሚለውን በመመርመር ላይ ነው። ስታይንበርገር ግን ይህ በቂ እንዳልሆነ ይከራከራል። ያለመታወቅ መብት ያስፈልጋል። አንድ ግለሰብ በአደባባይና በመንገድ ሲንቀሳቀስ በዲጂታል መንገድ ሳይታወቅ የመቆየት ህጋዊ መብት ሊኖረው ይገባል። ይህ ማለት የፊት መለያና የባህሪ ትንተና ህዝብ በሚሰበሰብባቸው ቦታዎች ላይ በህግ እንዲታገድም ይጠይቃል። የመተንበይ ክልከላ ግድ ነው። መንግስታትና ኩባንያዎች የአንድን ሰው የወደፊት ድርጊት በመተንበይ የቀደመ እርምጃ እንዳይወስዱ የሚከለክል የእውነት ህግ ያስፈልጋል። እንደዛ ካልሆነ ፈላጭ ቆራጭ መንግስታት ገና ሐሳቡ ሳይመነጭ ሰዎችን ማሰር ይጀምራሉ። ፓላንቲር የሚለው የድርጅቱ መጠሪያ ስርወ ቃል ከጄአርአር ቶልኪን ድርሰት ዲ ሎርድ ኦፍ ዘ ሪንግስ ነው የተቀዳው። ፓላን ሩቅ ወይም በጣም ጠሊቅ ማለት ነው። ቲር መመልከት፣ መጠበቅን ይወክላል። በአንድ ላይ ሲሆን ፓላንቲር ከሩቅ የሚያይ፣ የሚከታተል፣ የሚቆጣጠር እንደማለት ነው። በቶልኪን ድርሰት ውስጥ ፓላንቲር የሚባሉት ድንቅና የማይጠፉ የሉል ቅርጽ ያላቸው ድንጋይ ናቸው። ካሉበት ሆነው በርቀት ነገሮችን ለማየትና ከሌሎች ተመሳሳይ ድንጋይ ጋር ሐሳብ ለሐሳብ ለማገናኘት ያገለግላሉ። ፓላንቲር ቴክኖሎጂም እንደ ዲ ሎርድ ኦፍ ዘ ሪንግስ ድንጋይ ሁሉ መረጃን በመተንተን የተደበቁ ነገሮችን የማየትና የወደፊቱን የመተንበይ አቅምን ለመግለጽና ውስብስብ መረጃን በማቀናጀት ለደህንነትና ለውሳኔ ሰጭነት የሚያገለግል ግልጽ ብያኔን ለማኖር የተቋቋመ ስለሆነ መጠሪያውን ተጋርቷል። የፓላንቲር ቴክኖሎጂ ኩባንያ መስራቾች ታሪክ የሲሊከን ሸለቆ ስኬት፣ የፍልስፍና ጥልቀትና የስልጣኔ ርቀት የተዋሃደበት ነው። የፓላንቲር ታሪክ የሚጀምረው በታዋቂው ቢሊዮነርና የፔይፓል መስራች ፒተር ቲል ነው። ቲል በ2003 ኩባንያውን ያቋቋመው የመስከረም አንዱ የሽብር ጥቃት ከተፈጸመ ወዲህ የታዘበውን የደህንነት ክፍተት ለመሙላት በማሰብ ነው። እሱ የፔይፓልን አጭበርባሪዎችን የመከላከል ዘዴ በመጠቀም የመንግስት የደህንነት ተቋማት ውስብስብ መረጃዎችን በቀላሉ እንዲተነትኑ የሚያስችል መድረክ ለመፍጠር ወጠነ። ለኩባንያው የመነሻ መዋዕለ ነዋይም አፍሷል። እስከዛሬም የኩባንያው የማይነቀነቅ መሪ ሆኖ ቀጥሏል። የኩባንያው ዋና ስራ አስፈጻሚ አሌክስ ካርፕ ከተለመዱት የቴክኖሎጂ መሪዎች የተለየ ሰብዕና አለው። ካርፕ ከፒተር ቲል ጋር በስታንፎርድ የሕግ ትምህርት ቤት አብሮን የተማረው። በኋላም ጀርመን ውስጥ በፍልስፍና የዶክትሬት ዲግሪውን ጭኗል። ምንም እንኳን የቴክኖሎጂ ዳራ ባይኖረውም ውስብስብ ችግሮችን የመፍታት ብቃቱና ሰብአዊ መብትን ከደህንነት ጋር የማስተሳሰር ፍልስፍናው ፓላንቲርን በዓለም አቀፍ ደረጃ ተደማጭነት እንዲጎናጸፍ አድርጎታል። የእሱ አመራር ነው ኩባንያውን ከሲሊከን ሸለቆ ነባር ባህል የተለየ እንዲኖረው ያስቻለው። ከቲልና ካርፕ በተጨማሪ ስቲቨን ኮሄንና
ናታን ጌቲንግስ ለፓላንቲር የቴክኖሎጂ መሰረት ግንባታ ከፍተኛ ሚና ተጫውተዋል። ስቴፈን ኮን የሶፍትዌሩን የመጀመሪያ ንድፍ በመቅረጽና የኩባንያውን የምህንድስና ባህል በመገንባት ረገድ ቁልፍ ሰው ነው። ናታን ጌቲንግስ ደግሞ በፔፓል በነበረው ልምድ በመታገዝ ስርዓቱ እጅግ በጣም ውስብስብ የመረጃ ስብስብን ማቀናጀት የሚችልበትን ዘዴ ቀምሯል። እነዚህ ባለሙያዎች ናቸው የካርፕን ራዕይ ወደ ተጨባጭ ሶፍትዌር የቀየሩለት። አምስተኛው መስራች ጆ ሎንስዴል በፓላንቲር የመጀመሪያዎቹ ዓመታት ውስጥ በስልታዊና ንግድ ልማት ላይ ትኩረት አድርጎ ሰርቷል። ከስታንፈርድ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቋል። ፓላንቲር ገና በጅምር ላይ ያለ የመንግስትና የግል ተቋማትን እምነት እንዲያገኝ ትልቁን ሥራ ከውኗል። በኋላም እንደ አዲፓር ያሉ ሌሎች ስኬታማ የቴክኖሎጂ ኩባንያዎችን በመመስረት የታወቀ የሲሊከን ሸለቆ ተጽዕኖ ፈጣሪ ባለሀብት ሆኗል። እነዚህ 5 ሰዎች ባላቸው የተለያየ ተሰጥኦ የቲል የገንዘብና የስልት አቅም፣ የካርፕ ፍልስፍናዊ አመራርና የሌሎቹ የምህንድስና ጥበብ ፓላንቲርን በዓለም ላይ እጅግ ምስጢራዊና አያል ከተባሉ የቴክኖሎጂ ኩባንያዎች ተርታ ደባልቀውታል። ዛሬ ፓላንቲር ሽብርን በመከላከል ጤናን በመጠበቅና ለታላላቅ የንግድ ተቋማት የመረጃ ትንተና በማቅረብ $45 ቢሊዮን የሚጠጋ ወረት የሚያገላብጥ ከአሜሪካ ግዙፍ 30 ኩባንያዎች አንዱ ሆኗል። የነገ ሰው ይበለን። ሻሎም አሜን።